እቺ የምታዩት ሴት ትልቅ ችግር አለባት። ከልጅነቷ ጀምሮ በጣም ሀብታም መሆን ትፈልጋለች። ግን በሚያሳዝን ሁኔታ እሷ የምታስበውን ያህል ሀብታም ለመሆን የሚያስችላትን ገንዘብ የምታገኝበት ምንም መንገድ አልነበረም። ምክንያቱም እሷ ትንሽዬ ከተማ ውስጥ ነበር የምትኖረው። ተራ ሴት ነች። በ1990ዎቹ ዓመተ ምህረት ግን የሁል ጊዜን ህልሟ የሚሳካበትን መንገድ አስባ ደረሰችበት። ሐሳቧም የምትኖርበትን ከተማ መዝረፍ ነበር። ስሟ ሪታ ይባላል። የ37 ዓመት ሴት ስትሆን በዲክሰን አሊኖይ በምትባል ትንሽ ከተማ ውስጥ እየኖረች በከተማው ማዘጋጃ ቤት ውስጥ የገንዘብ ያዥና ተቆጣጣሪ ሆና ለብዙ ዓመት እየሰራች ነው። አስቡት እንግዲህ ሪታ የዚች ትንሽዬ ከተማ ገንዘብ በቁጥጥሯ ስር ነው። ስለዚህ ሐሳቧ የነበረው የተወሰነውን ገንዘብ ወደ ራሷ ማዞር ነበር። ሐሳቧንም ወዲያው ወደ መሬት ለማውረድ በከተማው ስም አንድ ሚስጥራዊ የባንክ አካውንት ከፈተች። ከዚያም የከተማውን ገንዘብ ወደዚህ አካውንት ማስተላለፍ ጀመረች። በመጀመሪያው ዙር በ10 ሺዎች የሚቆጠሩ ዶላሮችን አስተላለፈች። እንዲህ እያለች በአመት ውስጥ ጠቅላላ የዘረፈችው ገንዘብ $181,000 ደረሰ። አዎ ለክፉ የሚሰጥ አይደለም። ከዛም ሪታ ዶላሩን ልክ እንደ ጠላት ገንዘብ በማይረቡ ነገሮች ላይ ማዋል ጀመረች። $3,000 የሚያወጣ የአልማዝ ጆሮ ጌጥ፣ ባርቤኪውና ሙሉ ባር ያለው $19,000 የሚያወጣ ጀልባ ገዛች። በዚህ ቢበቃት ጥሩ ነበር። ነገር ግን ሪታ በሚቀጥሉት 2 ዓመታት ውስጥ ያለ ሀፍረት የከተማዋን ገንዘብ ወደ ግል ሂሳቧ ማስተላለፏን ቀጠለች። እስካሁን የሰረቀችው ገንዘብ $100,000 በላይ ሆኗል። ግን አሁንም ስራዋ ዋናው ቦታ ላይ ስለሆነ ማንም አላወቀባት። ገንዘቡ ጣፍጦታል። ቀጥላበታለች። እንደዚህ እየዘረፈች ዓመታት ተቆጠሩ። አሁንም ግን በምትሰርቃቸው ዶላሮች እንደ በፊቱ አይነት ዕቃዎች ነበር የምትገዛው። ውድ መነጽሮችን፣ $3,000 የሚያወጡ ጌጣጌጦችን፣ ለመኝታ ክፍሏ ሙሉ የቤት ዕቃዎችን ገዝታ ጨረሰችው። ከዛ ደግሞ 2 ዓመት ጠበቀችና ዶላሩን ጨምር አድርጋ አስተላለፈች። ባለ 3 እግር መኪና ሲታይ ራሱ ግርማ ሞገሱ የሚያስፈራ ፈረስና ለፈረሱ የሚሆን ውድ ኮርቻ $7,000 አውጥታ ገዛች። በድጋሚ ደግሞ ከአንድ ዓመት በኋላ አዲስ የጭነት መኪናና ሁለተኛ ጀልባ ገዛች። ምክንያቱም አንድ ጀልባ ብቻ መግዛቷ ምቾት አልሰጣትም። ወይ ጉድ! ቀጠለች። ለመጓጓዣ የሚሆናትን $100,000 የሚያወጣ ሞተር ገዛች። ከአንድ ዓመት ገደማ በኋላ ደግሞ $125,000 የሚያወጣ ሌላ ቅንጡ ፈረስ ገዛች። አሁን ደግሞ ቤቴን ላድስ ብላ $500,000 በማውጣት አደሰችው። ቤቱ የመዋኛ ገንዳና ሳውና ጭምር አለው። ወይ ጉድ! የደሃ ቅንጡ አሉ። አሁንስ በጣም አበዛችሁ። ሪታ የከተማዋን ገንዘብ እየዘረፈች ከ10 ዓመታት በላይ ተቆጠሩ። ማዘጋጃ ቤት ውስጥ አብረዋት የሚሰሩ ሰራተኞችም የሪታ እንደዚህ መቀየር ትንግርት እየሆነባቸው መጣ። ለነገሩ እንኳን ለነሱ አይደለም ሪታን ለማያውቃት ራሱ በጣም ይገርማል። ምክንያቱም በአመት የምታገኘው ደሞዝ $80,000 ብቻ ነው። እናም ቀስ በቀስ አብረዋት የሚሰሩ ሰዎች እቺ ሴትዮ ግን እነዚህን ሁሉ ውድ ፈረሶች የምትገዛው ከየት እያመጣች ነው የሚል ጥያቄ ውስጥ ሳይገቡ አይቀሩ። ምክንያቱም ሪታ ለራሷ ደጋግማ የምትገዛው ነገር ውድ ፈረሶችን ነው። ፈረስ በጣም ከመውደዷ የተነሳ እስካሁን በሰረቀችው ዶላር በጣም ብዙ ፈረሶች ገዝታለች። $100,000 አውጥታ በገዛችው ቤት የሚመስል ሞተሯ በመሃል ሀገሪቱ እየተዘዋወረች የፈረስ ትርኢቶች ላይ ትወዳደራለች። ይመስለኛል ፈረስ መጋለብ በጣም ያስደስታታል። አብዛኛውን የተሳተፈችበትን የፈረስ ግልቢያ ትርኢቶች ላይ አሸናፊ ሆና ጨርሳለች። እዚህ ጋር እንደምታዩት 3 ፎቶዎች አሉ። ሁሉም ላይ እያሸነፈች የተነሳችው ነው። ይሄ ደግሞ የሆነ ቀን ሰክራ ንግስት መሆን በጣም ጥሩ ነው የሚል ጽሑፍ ይዛ የተነሳችው ነው። አሁን ግን አንድ ችግር ተከሰተ። ሪታ የምትሰራበት ከተማ ገንዘቡ ቀስ በቀስ እየተሟጠጠ መጣ። እንደውም ጭራሽ ወደ $10 ሚሊዮን የሚጠጋ ዕዳ መጣባቸው። በዚህም ከተማዋ የሚያስፈልጓትን የመሰረተ ልማት ጥገናዎች መሸፈን አቃታት። ለምሳሌ የተበላሹ የትራፊክ መብራቶችን መተካት አልቻለችም። የዊልቸር መሄጃዎችን ለመስራት በቂ ገንዘብ አልነበራቸውም። የእሳት አደጋ መከላከያና የፖሊስ ክፍያ በጀት መቀነስ አጋጠማቸው። ምን ይሄ ብቻ! ለአምቡላንስ የሚሰጡት የገንዘብ ድጋፍ ራሱ በጣም ቀነሰ። አስቡት። እነዚህ ነገሮች ደግሞ አንድ ከተማ የሚያስፈልጓት መሰረታዊ ነገሮች ናቸው። ይሄ ሁሉ ሲሆን አሁንም በጀቱን የምትቆጣጠረው ሪታ ነበረች። ያ ማለት ከተማዋ እንደከሰረችና በጀቶቿ ላይ ቅነሳ እየተደረጉ እንደሆነም ታውቃለች። ግን ግድ የላትም። እንዲያውም በከተማው የገንዘብ እጥረት ጉዳይ በተነሳ ቁጥር ተጨማሪ የበጀት ቅነሳ እንዲያደርጉ ሁልጊዜ ሐሳብ ትሰጣለች። ጭራሽ እሷ የተለያዩ የፈረስ ትርኢቶችን ለመወዳደር ገንዘብ ስላስፈለጋት በድጋሚ መስረቋን ቀጥላለች። አሁንም ሌላ መኪናና ፈረስ ገዛች። ከዛ ደግሞ ፈረሶቿን የምታሳድርበት ቦታ ስለሚያስፈልጋት ከተማዋ ውስጥ ያለ ሰፊ እርሻ ገዛች። ሞተሯንም ወደ $2 ሚሊዮን ገደማ በሚያወጣ
አዲስ ሞተር ቀየረች። የሚገርማችሁ ግን ሪታ አንድ ተራ የማዘጋጃ ቤት ሰራተኛ ሆና $2 ሚሊዮን የሚያወጣ ሞተር ስትነዳ ሰራተኞቹም ሆኑ በከተማዋ ያሉ ሰዎች ምንም አይነት ጥያቄ አላነሱም። በዛ ላይ የሪታ ሀብት በጣም የሚታይ ነው። እየተጠነቀቀች እንኳን አይደለም። ይህንን ፎቶ እዩት። በራይን ስቶን ያጌጠ የቆዳ ጃኬትና ብዙ የአልማዝ የአንገት ሀብል አድርጋ በከተማው ትንቀሳቀሳለች። እሺ ሌላው ይቅር፣ ለፈረሶቿ የምታወጣውን ስም እንኳን ሲሰሙ መጠራጠር ነበረባቸው። ከስሞቹ መካከል እኔ ገንዘብ አለኝ፣ በገንዘብ እምነት ይኑርህ፣ የገንዘብ ጉልበት፣ ገንዘብ ጣፋጭ ነው፣ ከቲፋኒ ጌጣጌጦች፣ የጌጣጌጥ ኃይል የሚሉ ይገኙበታል። በነገራችን ላይ እነዚህ ትክክለኛ የፈረሶቿ ስሞች ናቸው። አሁን የነገርኳችሁ ስሞች አንዳቸውንም እኔ አልፈጠርኳቸውም። አሁን 2006 ዓመተ ምህረት ሆኗል። ሪታ የከተማዋን በጀት ገንዘብ ወደ ራሷ ሚስጥራዊ የባንክ አካውንት ማስተላለፍ ከጀመረች 15 ዓመታት ተቆጠሩ። ይህ ማለት በአጠቃላይ ከ$26 ሚሊዮን በላይ ሰርቃለች። ግን አሁንም የማቆም እቅድ የላትም። ጊዜ እየጠበቀች ገንዘቡን መስረቋን ቀጥላለች። በአሁኑ ደግሞ $5.6 ሚሊዮን አወጥታ ፍሎሪዳ ስቴት ውስጥ ቤት ከነሊፍቱ፣ አዳዲስ የፈረስ ጌጣጌጦች፣ 2 አዳዲስ መኪናዎችን ገዛች። በነገራችን ላይ የመኪኖቿ ብዛት ከ12 በላይ ደርሷል። የፈረሶቿ ብዛት ደግሞ 300 ሆኗል። ጭራሽ አሁንም ከተማዋ እየወደቀች እንደሆነ እያወቀች እሷ ግን አይ ምን እንደምል አላውቅም ሌላ ፈረስ ለመግዛት አሰበች። 2009 ዓመተ ምህረት ላይ በአጠቃላይ የሰረቀችው ገንዘብ ከ$40 ሚሊዮን በላይ ሆነ። አዎ $40 ሚሊዮን ወደ ራሷ ያስተላለፈችው ነው። ግን የከተማዋን ገንዘብ የምትቆጣጠረው እሷ ስለሆነችና እያንዳንዱን ነገር የምትሰራው በጥንቃቄ ስለሆነ ምንም አያሳስባትም። እያንዳንዱ የምታወጣውን ወጪ ህጋዊ እንዲመስል የሁሉንም አይነት የውሸት ደረሰኞች ሰርታላቸዋለች። ገንዘቡን የምታስተላልፍበት ሚስጥራዊ የባንክ አካውንት እንኳን የተጠባባቂ የፍሳሽ ማስወገጃ ካፒታል ልማት አካውንት ብላ ሰይመዋለች። ይህም የመንግስት ሐሳብ ስለሆነ ሰው ልብ አይለው። በዛ ላይ ከከተማው የፍሳሽ ማስወገጃ ስርዓት ጋር የተገናኘ ስላስመሰለችው ማንም ሰው የከተማውን የፍሳሽ ማስወገጃ ገንዘብ የሚይዝ የባንክ አካውንት አለ ብሎ ማንም ሰው አይጠረጥርም ብላ ያለ ሐሳብ መኖሯን ቀጥላለች። ግን እስከ መቼ መያዟ እንደሆነ አይቀርም። ልብ በሉ ሪታ አሁን ወደ 58 ዓመት ገደማ ሆኗታል። አሁንም ግን የከተማዋን ገንዘብ እየሰረቀች ነው። እንኳን የማቆም ሐሳብ ሊኖራት ጭራሽ ህይወቷን እያጣጣመች ነው። ይህን ፎቶ ይዩት። የሆነ ድግስ ላይ ይህንን ውድ ካፖርት ለብሳ የተነሳችው ፎቶ ነው። እንዲህ እያለች በ2011 ዓመተ ምህረት ሪታ ለጥቂት ወራት ከከተማ ለመውጣት ስላሰበች እረፍት ትወጣለች። ያው የፈረደበት የፈረስ ግልቢያ ውድድር ልትሄድ ነው። ሪታ እረፍት በምትወጣበት ጊዜ በሷ ቦታ የምትሰራው ይህች ሴት ናት። ስሟ ስዋን ይባላል። በአሁኑ ሪታ ከሄደች በኋላ ስዋን በሷ ቦታ ሆና መስራት ትጀምራለች። በነገራችን ላይ ስዋን በሪታ ቦታ ሆና ስትሰራ የመጀመሪያዋ አይደለም። ሪታ የፈረስ ግልቢያ ውድድር ሲኖርባት በሷ ቦታ የምትተካው ስዋን ናት። የሆነ ቀን እንደ ሁልጊዜው ስራዋን እየሰራች እያለ የባንክ ሪከርድ ስላስፈለጋት ለባንክ ማናጀር ደውላ እንዲልክላት ጠየቀችው። እሱም የባንክ ሪከርዱን በፋክስ ቁጥር ላከላት። አሁንም በሌላ ቀን እንደዚሁ የባንክ ሪከርድ ስላስፈለጋት ማናጀሩ ጋር ደውላ ጠየቀችው። እሱም የየትኛውን አካውንት እንደምትፈልግ ጠየቃት። ስዋን ለማናጀሩ ሁሉንም ሪከርዶች እንደምትፈልግ ነገረችው። እሱም በከተማው ስም የተከፈተ የ6 ሂሳቦች ሪከርድ መላክ ሲኖርበት አንድ ጨምሮ የ7 ሪከርድ ለስዋን ላከላት። ስዋን ሪከርዱ ሲደርሳት ግራ በመጋባት 7ኛው የባንክ ሂሳብ ከየት መጣ? እኛ 6 ሂሳብ እንዳለን ነበር የማውቀው በማለት ቼክ ስታደርግ እናም አንደኛው ሂሳብ የከተማው የፍሳሽ ማስወገጃ ስርዓት ገንዘብ የሚቀመጥበት ሂሳብ መሆኑን ትገነዘባለች። ስዋን ግን ከተማዋ ለፍሳሽ ማስወገጃ ገንዘብ የሚሆን የባንክ ሂሳብ እንዳልተከፈተ ስለምታውቅ ወዲያውኑ የሆነ ሰው ስርቆት እየፈጸመ እንደሆነ በመረዳት በፍጥነት ለከተማዋ ከንቲባ ሄዳ ሪፖርት አደረገች። ከንቲባውም እስካሁን ስንጭበረበር ነው የቆየ ነው በማለት ለኤፍቢአይ ፖሊሶች በፍጥነት ደውሎ አመለከተ። ከ6 ወራት በኋላ ፌዴራሎቹ ወደ ማዘጋጃ ቤት ቀጥታ በማምራት ቡም ሪታን ያዟት። ይሄ ጣቢያ ውስጥ የተነሳችው ፎቶ ነው። ክሷ ሲነበብ ሪታ ከ20 ዓመታት በላይ ከ53 ሚሊዮን በላይ መስረቋ ተረጋገጠ። ዳኛውም ጥፋተኛ መሆኗን በማረጋገጥ የ20 ዓመት እስራት ፈረደባት። ግን ከ8 ዓመታት በኋላ አዲስ የተመረጡት ፕሬዝዳንት ቅጣቷን አቅልለውላት አሁን ወጥታ በነጻነት እየኖረች ነው። በጣም የሚያስገርም ነው። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።